ደም የነኩ እጆች። ተማሪ ናት። ለነገው የትምህርት ውሎዋ እንደ ወትሮ ማልዳ መነሳት አለባት። ይህን ስታስብ ያደረችው ታዳጊ ጠዋት ከእንቅልፏ እንደነቃች የእጅ ሰዓቷን ተመለከተች። ወደ ትምህርት ቤት የመሄጃ ጊዜዋ ደርሷል። ቁርሷን ቀማምሳ ቦርሳዋን በጀርባዋ አዝላ ልትወጣ ስትል አሻግራ የእናቷን መኝታ ቤት አየችው። እናቷ ከእንቅልፏ አልተነሳችም። ለታዳጊዋ ይህ አጋጣሚ አዲስ አይደለም። ብዙውን ጊዜ ከእሷ ቀድማ መነሳትን ለምደዋለች። ልጅት ሁሌም ቢሆን ትምህርት ቤቱ ላስትመለስ እናቷን ከቤት ታገኛታለች። የቀን ውሏን እየነገረቻት የነገ ዕቅዷን ታወጋታለች። ጊዜውን በጋራ አሳልፈው ምሽት መኝታ ይለያያቸዋል። እናትና ልጁ የሚኖሩበት ትልቅ ግቢ ሁሌም በዘበኛ ይጠበቃል። እስከ ዛሬም በርከት ያሉ ጥበቃዎች እየገቡ ወጥተዋል፣ እየወጡም ገብተዋል። ታዳጊዋ የዛን ዕለት ማለዳ ወደ ትምህርት ቤት ሄዳ ስትማሩላለች። በተለመደው ሰዓትም ወደ ቤቷ ተመልሳ እናቷን ልታገኝ ሽታለች። አሁን ከቀኑ 10 ሰዓት ሆኗል። ይህ ጊዜ ትምህርት ተጠናቆ ተማሪዎች ወደ የቤታቸው የሚመለሱበት ነው። ጠዋት ወደ ትምህርት ቤቷ ተጣድፋ የወጣችው ተማሪ ልክ እንደ ጓደኞቿ የደብተር ቦርሳዋን በጀርባዋ አዝላ የመልስ ጉዞዋን ጀምራለች። ከኩዮቿ እየተጫወተች እየቀለደችና እየሳቀች ወደ ሰፈሯ ስትቃረብ ባልንጀሮቿ ልትሰናበት ቆማለች። ሁሌም ቢሆን ከሌሎች ቀድመው ሰፈራቸው የሚደርሱት ጓደኛሞች የሚለያዩት በተለየ ፍቅር መሆኑ ተለምዷል። በጉዟቸው ላይ የሚያነሱት የትምህርት ጉዳይ ካለም መቋጫውን የሚያገኘው በስንብታቸው መዳረሻ ላይ ይሆናል። ተማሪዋ አሁን ከጓደኞቿ ርቃ የሰፈሯን አቅጣጫ ይዛለች። የግቢያቸውን በር አልፋ ወደ መሃል ስትዘልቅ ግን ዙሪያ ገባው በጭርታ ተቀበላት። እንዲህ አይነቱ ያልተለመደ ዝምታ ለእሷ አዲስ ነገር ነበር። በዚህ ሰዓት የሰው ድምፅም ሆነ ኮቴ መጥፋቱ ፍጹም አስገራሚ ሆኖባታል። ከእርምጃዋ ፈጠን እያለች ከትልቁ ቤት ሳሎን በር ላይ ደረሰች። በሩ ጥርቅም ብሎ ተዘግቷል። ለመክፈትም ሆነ ለማንኳኳት አልሞከረችም። ታዳጊዋ በሁኔታው ተገርማለች። ይህ ግርምቷ ድምጿን ከፍ አድርጋ እንድትጣራ እያስገደዳት ነው። ጊዜ አልፈጀችም። በድንጋጤ ተውጣ የእናቷን ስም ደጋግማ ተጣራች። አቤት ያላት የለም። ጥቂት ቆይታ ጥሪዋን ደጋገመችው። አዲስ ነገር አልሰማችም። የደብተር ቦርሳዋን ከጀርባዋ እንዳዘለች ግቢውን ዞረችው። የገዘፈው ዝምታ አፉን ከፍቶ የሚወጣ ያህል ተሰማት። ድንጋጤዋ ይሎ ውስጧን ፍርሃት ያዘው። ቆይታው ሲቀጥል ስጋቷም ፍርሃቷም እየጨመረ ሄደ። ሁሌም በዚህ ሰዓት ከቤት የማታጣት እናቷ ድምፅ ናፈቃት። ድንገት ድምጿን የምታሰማት ቢመስላት አይኖቿ በጉጉት ተንከራተቱ። ጥቂት ቆይታ ከነበረችበት ፈጥና ተነሳች። ፈጣኑ እርምጃዋም ወደ ዘበኛው ቤት አደረሳት። ከበሩ ጀርባ እንደቆመች ዘበኛውን በስሙ ደጋግማ ጠራችው። የራሷን ድምፅ መልሳ ከመስማት በቀር ያገኘችው ምላሽ አልነበረም። ፈራ ተባያለች። ገርበብ ያለውን በር ገፋ አድርጋ ውስጡን ቃኘችው። የፈራችው አልቀረም። ዘበኛውን በስፍራው የለም። ሁኔታውን ይበልጥ ለማጣራት ወደ ውስጥ የዘለቀችው ተማሪ የዘበኛው ሙሉ ጓዝ በስፍራው ያለመኖሩን ስታውቅ ውስጧ በድንጋጤ ራደ። ወዲያው ልቧ በፍጥነት ሲመታ ታወቃት። ታዳጊዋ እንደምንም ተረጋግታ የእጅ ስልኳን ከቦርሳ አወጣች። ቁጥሮቹን ነካክታም ወደ እናቷ ሞባይል መደወል ጀመረች። በዝምታ የቆየው መስመር ጥቂት ቆይቶ ስልኩ ጥሪ እንደማይቀበል አሳወቃት። ደጋግማ ሞከረችው። ከቀድሞ ምላሹ በቀር አዲስ ነገር አልነበረውም። የስልኩ ጉዳይ ተስፋ ቢያስቆርጣት ወደ ነበረችበት ተመልሳ አረፋለች። አይኖቿ ደጁን ከማየት ልቧም እናቷን ከማሰብ አልቦዘኑም።
ምሽቱ እየገፋ ሰዓቱ እየነጎደ ነው። ጨለማውን ለዓይን ያዝ ማድረግ ሲጀምር ደግሞ የልጅቷ ፍርሃት ማየል ያዘ። ባልተለመደ ምክንያት እናቷን በር አዘግቶ ከቤት ያራቃት ምክንያቱ ምን እንደሆነ አልገባትም። በሐሳብ ስትናውዝ የቆየችው ታዳጊ እንደ መጨረሻ አማራጭ አንድ ዕድል ለመሞከር የእጅ ስልኳን አነሳች። በሚቀርቧትና በየዘመዶቿ ዘንድ እየደወለች የእናቷን መገኛ ጠየቀች። ሁሉም እንዳላዩት አረጋግጠው ሲመልሱላት ጭንቀቷ ይባስ ጨመረ። ተስፋ የለሹ መጠበቅ አሁንም ያለምንም መፍትሄ ቀጥሏል። የምሽቱ መግፋት ደግሞ ትንሿን ልጅ በነበረችበት የሚያቆያት አልሆነም። በሌላ ክፍል ገብታ ለማደር የፈራችው ታዳጊ ጎረቤት ዘንድ ሄዳ መሸች። አዳሯን በዛው አድርጋም በጠዋት ወደ እናቷ ሞባይል ደወለች። ትላንት የተዘጋው ስልክ ዛሬ ድንገት መጥራቱ ድንጋጤና ደስታን ፈጠረባት። ቀጥሎ ያለውን ድምፅ ለመስማትም ተጣደፈች። ስልኩ ጥቂት ከጠራ በኋላ አሎ የሚልና የተጣደፈ ድምፅ ለጆሮ ደረሰ። እናቷ አልነበረችም። ከወዲያኛው ጫፍ የሚሰማት ጎርናና የወንድ ድምፅ ነበር። ዘበኛው መሆኑን የጠረጠረችው ልጅ እናቷ የት እንደምትገኝ እየተንቀጠቀጠች ጠየቀችው። ሰውየው ሐዋሳ ነን ከማለቱ ስልኩ ጥርቅም ብሎ ተዘጋ። ቀጥሎ የነበረው ተደጋጋሚ ሙከራ የተሳካ አልነበረም። ይህ በሆነ ጥቂት አፍታ ታዳጊዋ ከፖሊስ ጣቢያ ደጃፍ ደረሰች። ወደ ውስጥ ዘልቃም ከትላንት እስከ ዛሬ ያጋጠማትን ሁሉ አስረዳች። የእናትን የሞባይል ቁጥር የተቀበለው ፖሊስ ደጋግሞ ወደ ስልኩ ደወለ። ከሙከራዎች በኋላ የተነሳው የሴትየዋ ስልክ ዘበኛ ነው ከተባለው ሰው ጋር አገናኘው። ዘበኛው ለተጠየቀው ሁሉ ፈጣን ምላሹን ሰጠ። የሴትየዋ አለርጂክ በመነሳቱ ድንገት ወደ ሐዋሳ መሄዳቸውንም በርካታ ተናገረ። ፖሊስ ጥያቄውን ቀጠለ። ዘበኛው ሴትየዋ ለህመሟ ሲባል በሕክምና እየታሸች መሆኗንና ልጇን አይዞሽ ብሎ እንዲያበረታታት መታዘዙን አሳወቀ። እሱም እየተመለሰ መሆኑን ሲናገር በተለየ መተማመን ሆነ። ይህን ምላሽ ከፖሊስ አንደበት የሰማችው ታዳጊ በድንጋጤ ተረበሸች። እናቷ ባልተለመደ ሁኔታ ድንገት ሐዋሳ ትገኛለች መባሉን አላመነችም። አንድ ቀን ያስቆጠረው ጊዜ የእናቷን ድምፅ እንደሰወረ ሁለተኛው ቀን አጋማሽ ላይ ደርሷል። የዛሬውን ምሽት በጭንቀት መድገም ያልፈለገችው ታዳጊ ፖሊሶችን ይዛ ቤቱን ለመቃኘት ወስናለች። አሁንም የእናቷን በድንገት ከቤት መራቅና ከዘበኛው የደረሳትን መልእክት ፈጽሞ አልተቀበለችውም። ህዳር 30 ቀን 2002 ዓመተ ምህረት የጉለሌ ክፍለ ከተማ ፖሊስ ከታዳጊዋ ተማሪ የደረሰውን ጥቆማ ተቀብሎ ሸገር መናፈሻ ፊት ለፊት ከሚገኘው መኖሪያ ሲደርስ ከቀኑ 9 ሰዓት ሆኖ ነበር። በልጅቷ መሪነት ወደ ቤቱ አቅጣጫ ያመሩት አባላት ዙሪያ ገባውን ከቃኙ በኋላ በቤቱ ላይ ፍተሻና ምርመራ ለማካሄድ አስበዋል። ምክክራቸውን እንደጨረሱ የመኝታ ቤቱ መስኮት ቢሰበር እንደሚሻል ወስነዋል። አሁን የመኝታ ክፍሉ መስኮት በፖሊስ አባላቱ ቅንጅት እየተሰበረ ነው። ፖሊሶቹ ወደ ውስጥ ለመዝለቅ የሚያስችላቸውን በቂ መግቢያ አግኝተዋል። ጥንቃቄ የተሞላበት እርምጃቸው ውሉን አልሳተም። ጆሮአቸውን ጣል አድርገው እያዳመጡ ነው። ላይና ታች የሚቃብዙት አይኖቻቸው አዲስ ነገር ፍለጋ ይዘዋል። ከተዘጋው በርና መስኮት ጀርባ የሚሰማ ድምፅ የለም። ክፍሉ በድንገት ከመከፈቱ ወደ አፍንጫ የደረሰው መጥፎ ሽታ ለፖሊሶቹ ክፉ የሚባል ምልክት ነበር። ጥቂት አለፍ ከማለታቸው የተመለከቱት እውነት ደግሞ
አባላቱን ከቆሙበት እልፍ የሚያስብላቸው አልሆነም። በአንድ ሰፊ አልጋ ላይ ጋቢ ተሸፍኖ የተጋደመው በድን አካል በሁሉም አይኖች ውስጥ አስደንጋጭ ምስሉን ከስቷል። አሁን የፖሊሶቹ እይታ በዚህ ክፍል ውስጥ የሰው ሕይወት መጥፋቱን አረጋግጧል። በስፍራው የተገኘው ዱላ የወይዘሮዋን ሕይወት ለማጥፋት አጋዥ ስለመሆኑም ጠርጥረዋል። ከፍተኛ ድብደባ የደረሰበት የሟች አካል ላይ የደረቀ ደም መገኘቱ ድርጊቱ በጭካኔ ስለመፈጸሙ አመላካች ነበር። በስፍራው የሚታየው የእቃዎች መተራመስና መዝረክረክም ከወንጀል ድርጊቱ በኋላ ዝርፊያ ስለመፈጸሙ የሚጠቁም ሆኗል። ጉዳዩን በጥልቀት ለመመርመር ተጨማሪ ኃይል ያስፈልጋቸው አባላት የተፈጸመውን ወንጀል በቴክኒካዊ ማሳያ ለማረጋገጥ ሙያዊ እገዛ ጠይቀዋል። ከዚህ ሁሉ ድርጊት በስተጀርባ ግን በወይዘሮዋ ላይ የግድያ ወንጀሉን ማን ፈጸመው ለሚለው ጥያቄ ምላሽ ለማግኘት ፖሊስ የምርመራ ቡድን በማዋቀር የክትትል ስራውን የጀመረው ሳይውል ሳያድር ነበር። ፖሊስ የወንጀል ድርጊቱ ከተፈጸመ በኋላ ያዋቀረው ቡድን ምርመራውን ከአካባቢው ማስረጃዎች ጀምሯል። ወይዘሮ ወርቅነሽ አበበ ሲኖሩበት ነበር በተባለው ሰፊ ግቢ በጥበቃ ተቀጥሮ የሚሰራው ግለሰብ ድንገት የመሰወር እውነታም የፖሊሶችን ጥርጣሬ አጠንክሯል። በምርመራው የተገኘው ውጤት ከግድያው በኋላ ዝርፊያ መፈጸሙን በማረጋገጡም የክትትል ቡድኑ አባላት በየአቅጣጫው ተሰማርተው ማነፍነፍ ጀምረዋል። በምርመራ መዝገብ ቁጥር 337/02 የተከፈተው የፖሊስ መዝገብ በየቀኑ የሚገኙትን አዳዲስ መረጃዎች ያሰፍራል። በመርማሪ ሳጅን መረሳ ኃይሉ የሚመራው ቡድን በግለሰቡ ላይ የሚያስፈልጉ ማስረጃዎችን ለማጠናከር የቀን ከሌት አሰሳውን ቀጥሏል። የፖሊስ የምርመራ ውጤት ከግለሰቧ መገደል በስተጀርባ ዝርፊያ መፈጸሙን ካረጋገጠ ወዲህ የጠፉ ንብረቶችን ለይቷል። የተለያየ ግራም ያላቸው ወርቆችና ጌጣጌጦች፣ የውስጥና የውጭ ሀገራት ገንዘቦች፣ የተለያዩ ሰነዶችና የቤት ካርታዎች፣ ካሜራዎችና የእጅ ስልኮችን ጨምሮ በሻንጣ የተዘጋጁ በርካታ አልባሳት ተዘርፈዋል። በርሄ ግዳይ በሚል መጠሪያ የሚታወቀው ግለሰብ ለስራ ወደ አዲስ አበባ የመምጣቱ ምክንያት ተወልዶ ባደገበት አካባቢ በትምህርቱ መግፋት ባለመቻሉ ነበር። ከተማ መግባቱ ትምህርቱን ለመቀጠል ባይረዳውም ሰርቶ ለማደር ግን የሚበጀው ነበር። በአንድ ሆቴል በአስተናጋጅነት የጀመረው ስራ ከብዙዎች አስተዋውቆ እንግድነቱን አስረሳው። ያም ሆኖ ግን ከአሰሪዎቹ ጋር መስማማት አልቻለም። ጥቂት ሰርቶ ከእንጀራው ሊቆራረጥ ግድ ሆነ። ቀናትን በስራ ፈትነት ያሳለፈው ወጣት በወይዘሮዋ ቤት በጥበቃ ተቀጥሮ ለመስራት ሲወስን በደሞዙና በኑሮው ደስተኛ መሆን ጀመረ። አቤት ወዴት ብሎ የሚያድረው በርሄ ከወይዘሮዋና ከሴት ልጃቸው ጋር ለመግባባት ጊዜ አልፈጀበትም። ውሎ የሚያድርበት ማረፊያው ምቹ መሆኑና ኑሮው መደላደሉ ስራውን በአግባቡ እንዲከውን ምክንያት ሆኑታል። ፖሊስ በአካባቢውና ወይዘሮዋን በሚቀርቡ ሰዎች ዙሪያ ባደረገው ጥልቅ ምርመራ የድርጊቱ ፈጻሚ ጥበቃው በርሄ ስለመሆኑ ገምቷል። የትውልድ ስፍራውን አጣርቶ ማግኘቱ ተጠርጣሪውን በእጁ ለማድረግ አንድ እርምጃ ሆኖለታል። ግለሰቡ ይገኝበታል በተባለው ስፍራ ለመድረስ ፍንጭ ተገኝቷል። ለዚህ ደግሞ ከትግራይ የፖሊስ አባላት ጋር የተቀናጀው የክትትል ቡድን በሰውየው ላይ የተገኘውን ሙሉ መረጃ ጠንክሮ ሪፖርት መቀባበል ጀምሯል። እልህ አስጨራሹ የክትትል ስራ አሁን ከአንድ ፍንጭ ላይ የደረሰ ነው። በርሄ ከድርጊቱ መፈጸም ጥቂት ቀናት በኋላ ወደ ትውልድ ሀገሩ ለመጓዝ የመቀሌን መንገድ እንደጀመረ መረጃዎች ደርሰዋል። መድረሻውን ከእህቱ ቤት አድርጎ ወላጆቹን ለመጠየቅ ወደ ገጠር ሲንቀሳቀስም አንድ በልብስ የተሞላ ሻንጣ ይዞ እንደነበር በጥቆማ ተረጋግጧል። መቀሌ ገብቶ እንደቆየ ከእህቱ ጋር ወላጆቹን ጠይቆ ተመልሷል። በእጆቹ የሚገኙትን የውጭ ሀገራት ገንዘቦች ለመዘርዘርም ላይታች ሲል ታይቷል። ከ2 ኪሎ በላይ የሚመዝነውን ወርቅ አውጥቶ ለመሸጥ ግን ድፍረት አልነበረውም። በአንድ ጣቱ ላይ አጥልቆት የቆየውን ቀለበት ለመሸጥም ከ11,000 ብር በላይ ጠይቆ ተስማምቷል። ቀለበቱን የሚገዙት ወርቅ ቤቶች ግን ያለደረሰኝ መውሰድ ያለመፈለጋቸው በእጁ ላይ እንዲቆይ ምክንያት ሆኗል። በርሄ እህቱ በእጁ ላይ ስለሚገኙት ውድ ንብረቶች ስትጠይቀው የጣት ቀለበቱን ካሰሪው በስጦታ እንዳገኘውና ሌሎቹ ዕቃዎች ግን የግሉ ስለመሆናቸው ነግሯታል።
ይህ አይነቱ መረጃ ደግሞ እግር በእግር ለሚከታተሉት ፖሊሶች ትልቅ ዋጋ ነበረው። ፖሊስ ካረፈበት መኖሪያ ድንገት ደርሶ በቁጥጥር ስር ሲያውለው እህቱ ስለ ወንድሙ ያየችውን ሁሉ ለመናገር ወደ ኋላ አላለችም። አሁን በርሄ በአዲስ አበባ ፖሊሶች ታጅቦ ለሚቀርብለት ጥያቄ ምላሽ ለመስጠትም ዝግጁ ሆኗል። ለፖሊስ ምርመራ ሲዘጋጅ የተጠየቀውን በሙሉ ለመመለስና የሆነውን ሁሉ ለማስረዳት ፈቃደኛ ሆኖ ነበር። ከዓመታት በፊት አዲስ አበባ የመጣው ወጣት ወይዘሮ ወርቅነሽ መኖሪያ ቤት በጥበቃ ሲቀጠር ዓላማና ግቡ ገንዘብ አግኝቶ ለመለወጥ እንደነበር ይናገራል። 3 ወራትም በግቢው ሲቆይም ወይዘሮዋ ያዘዙትን ሁሉ ለመፈጸም ወደ ኋላ ብሎ አያውቅም። በርሄ ወንጀሉ በተፈጸመበት ቀን ማለዳ በወይዘሮዋ ጥሪ ቀርቦለት ቡና ወደሚፈላበት ክፍል መዝለቁን ያስታውሳል። ከስፍራው እንደደረሰ ልብስ እንዲያጠብ በመታዘዙ እሱን ለመፈጸም ሲዘጋጅ እንደነበርም ይናገራል። በርሄ ልብሱን ማጠብ እንደያዘ እሱን አቋርጦ የእንጀራ ምጣዱን እንዲለኩስ ትዕዛዝ ደረሰው። ሶኬቱን ማስጠጋት እንደጀመረ ደግሞ ወይዘሮዋ በያዙት ወፍራም ዱላ ወገቡ ላይ ያሳረፉበትና ቤቱን ማጽዳት እንዲቀጥል ነገሩት። ትዕዛዙን ሰምቶ ሳይጨርስ በፍጥነት እንዲንበረከክና ልብስ የሞላውን ሻንጣ ተሸክሞ ቁጭ ብድግ እንዲል በዱላ አጣደፉት። በርሄ እንደሚለው ባረፈበት የዱላ ጫና አፍና አፍንጫው ክፉኛ ተጎዳ። በድጋሜ የደረሰበትን ስንዘራም የሚያልፈው አልሆነም። ራሱን ለማዳን ባደረገው ሙከራ ኃይለ ቃልና ጸያፍ ስድብን አስተናገደ። ይህኔ ውስጡ በንዴት ተንተከተከ። የሚሆነውን መቋቋም አቅቶትም ከወይዘሮ እጆች ላይ ቆመጡን ነጥቆ አናታቸውና ማጅራታቸው ላይ ያሳረፈው።